ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል እንጂ አሁን እንጨት ነው፣ ግን የሚሰብር እንጨት ነው። በመንፈስ ቅዱስ አይደለም የሚመራው በስልክ ነው። እንደምን አለ ደህና እንዳሉንክ እያየሁኝ ነው። ለማንኛውምና ወንድም ይበጋሻው አንተ እዚህ ቤተክርስቲያን ውስጥ እያለህም እንደው ስብከቱ ላይ ነው ጥሩ አገልግሎት የነበር ይመስል አሁን የአማራ ቄስ ነው አፈር አሁን የአማራ ቄስ ነው አፈር ብላ የህዝብ ነውን የሚድን ዱቄታ አፈር ብላ እንዲህ አይነት ጅላጅል ደም አልሳደብም ፎሎ አርጉ ነገር ከምትበሉ አባ ፈጣሪ ባርኩት እስቲ ሚን አባት ኮሜንት ላይ የገባችሁ ባርኳቸው ይቅርታ አድርግልኝና ወንድም ይበጋሻው አንተ እዚህ ቤተክርስቲያን ውስጥ እያለህም እንደው ስብከቱ ላይ ነው ጥሩ አገልግሎት የነበር ይመስለኛል እንጂ ትምህርቱ ላይ ብዙ ምታቅ አልመሰለኝም ይቅርታ ለምሳሌ ይሄን ቪዲዮን ታስታውሳለህ እቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለች እንደሚማለድ የሚለውን ፊደል ለን አበሳዋን ሲያሳዩት አንዴ ለያደርጓታል አንዴ ለያደርጓታል ሁላችሁም ገልጣችሁ መጽሐፋችሁ ላይ ብትመለከቱ እቺ ለእንደተሰቃየች ማንንም አልተሰቃየም እንባ ጠባቂ የፊደል ሲመጣላ ነፃ ትወጣለች ማተሚያው እጃችን ላይ ነው ተብሎ አይኗን እየተነቆሉ እግዚአብሔር በእኛ እንደሚማለድ ነው የሚለው። ኦኬ እንግዲህ ተመልከቱ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን እግዚአብሔር በእኛ እንደሚማልድ የሚለውን ቃል ምን ብለህ ስትናገር ነበር? እግዚአብሔር በእኛ እንደሚማለድ እግዚአብሔር በእኛ እንደሚማለድ ለን እንደው እየጠነቆሉ አይኗን ለአደረጓት ብለህ ጭራሽ ስትከስም ነበረ። ኦኬ ማተሚያው እጃችን ላይ ነው ተብሎ ያልክ ስታወራ ነበር። ለን ለአደረጓት ምናምን እንደዚህ አሁን ማለት ሰው ሊሳሳት ይችላል በእንደዚህ አይነት ነገር። በነገራችን ላይ ግን እንደዚህ አይነት ስህተት ውስጥ ከወደቀ እንግዲህ መሰረታዊ ክርስትና ትምህርት ላይ በጣም የጎደለ ሊሆን እንደሚችል እጠረጥራለሁ። ምክንያቱም በቃ ክሊርሊ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እግዚአብሔር በክርስቶስ በኩል ሆኖ ሰዎችን ይጣራ ነበረ። አሁን ደግሞ በእኛ በኩል ኑ ታረቁ ብሎ በእኛ በኩል ይለምናችኋል ይማልዳችኋል ነው እግዚአብሔር። ግን አንተ የትምህርት ሌቭል የቱ ጋር ነበረ? ለን ላደረጓት ለምን እዛ ጋር ነበርና ከዚህ ምን እረዳለሁ ትምህርታዊ ጉዳይ ላይ ትንሽ ይቀርሃል። አይ ቲንክ ይቀርሃል። የሆነ ስብከት ላይ ነበርክ ጥሩ ይመስለኛል። እና ጌታ ደግሞ ትምህርታዊ ጉዳይ ላይ እንደው ጌታ ልብህን ያስተምረው አንተን ያስተምር ከዛ ልብህን አቅንቶ ደግሞ ወደ ቸርች ይመልስህ በትምህርት ማበልጽጎ ወደ አገልግሎት ይመልስህ። እግዚአብሔር ታቦት እንጨት ነው ታቦት ድንጋይ ነው ይላል እንጂ አሁን እንጨት ነው፣ ግን የሚሰብር እንጨት ነው፣ ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት ወቁት። እንዲያው እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ቤተ ክርስቲያን ታቦት አታመልክም፣ የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላት ምን ያህል ደግ ንጉሥ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ ነው። የእግዚአብሔር ታቦት ይሏችኋል ማርያም ናት። አይኗ ንጹህ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተውኝ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ
ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። ኃጢአታችን ይቅር የሚለን የሚደመስስልን ልጇ ክርስቶስ ይቅር በለን ብለን ጸሎታችን የምናሳርግባት ታቦት እመቤታችን የኃጢአታችን ግንብ እንዲፈርስ ተሸክመናት የምንዞራት አሉ። ጨረር የምትለቁ ቦታችሁን የማታውቁ የት ነው ጨረር የምትለቂው? አንቺ ጨረራም ቸርች ጨረር ትለቂያለሽ እንዴ? ስርዓት ያዥ። አጋንንት ነው እኮ ጨረር። አላየህም? በየሚዲያው እንዲህ ምናምን እያሉ ቀመስከኝ ያሉ ጨረር የሚለቁ ጨረር እኮ እሱ እኮ ነው። ግልሙትና እኮ ነው። ዘመናዊነት መስሎ ነው እንዴ? ግልሙትና እኮ ነው። ስፒሪቱ እኮ ነው። ነገራችን ላይ ጡት ሁለት ስራ ነው ያለው። በደንብ እንድታውቁት ልንገራችሁ። ሁለት ስራ ነው። ሴቶች በደንብ ስሙኝ። ጡታችሁ ሁለት ነው ስራው። አንደኛ ባሎቻችሁ የሚረኩበት መጽሐፍ ያስቀመጠላችሁ በጡቶቿ ሁሉ ጊዜ ታረካ በፍቅሯ ሁሉ ጊዜ ጥገብ ተብሎ የተጻፈው ለሰውየው ነው። መጀመሪያ ጡት ለባላችሁ። ሁለተኛ ከባላችሁ ጋር ስትኖሩ እግዚአብሔር ልጅ ከሰጣችሁ የልጁ ነው መመገቢያ። ጡት የፐብሊክ አገልግሎት አይሰጥም። ያው እግዚአብሔር ምስክር አይሰጥም። አጨብጭቡ። አይሰጥም። የፐብሊክ አገልግሎት የሚሰጥ ጡት የለም። ህዝባዊ ጡት የለም። ለባልና ለልጅ ብቻ ነው። ትስታው እንደምን አለ ደና እንዳሉንክ እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየው ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኢየሩሳሌማችን ውስጥ የጌታ ጠረጴዛ፣ ቅዱስ ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲህ ይላል። ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱ ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤተክርስቲያን አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊ ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም እያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ፣ አብረን አንብብ። Let us then return from that table like lions breathing fire, having become terrible to the devil ብሎ ይናገራል። ሰው ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖ እንደምነቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋዬን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ ሆነን የምንወጣው ሰው ከቅዱስ ቁርባን አንራቅ። የሰይጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጄ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው፣ ይህም ደስታዋ ነው። በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። በስልክ ነው። አትሰበሰቡም፣ የሆነ ነገር አታረጉም። ጳጳሱ ትክክል ነው የተናገሩት። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊውን መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን
ቤዛዊት አለ። በምን መስቀል ላይ መሞት አለባት? እሷ አልሞተችም። መስቀል ላይ ኃጢአት የጠየቀው ሞት ነው። ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ እድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው። የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። እሷ ቤዛነትና እሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት።